ሰዎች የፈራነው ደረሰ። የጥንካሬ ተምሳሌት ከሆነችው ከአፍናን ጋር የኡምራ ፓኬጅ ለገንዘብ ሲባል እንዴት የአላህ ህግ ይሻራል? ለምንድነው ግን ለሴት ልጅ ሽቶ ሐራም የሆነው? እኔ እነዚህ ሽቶዎች ሳልቀባ አልወጣም፣ ይቅርታ አድርጉልኝ። መርሐባ እህቴ፣ ለዚህ ንግግርሽ ተውበት አድርጊ። በህጻጽስ ምን አዲስ ነገር አለ? ህጻጽን አስመልክቶ በዚህ ሰዓት እጅግ አስደሳች የተባለ መረጃ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ ነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬ እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ግን ላይክ አድርጋችሁ ጀምሩት። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ህክምናው ምክር ሀሳብ እንዲያቀርቡም ተጋብዞ ነበረ። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። ፎሎ ማድረግ ቤተሰብ ይሁኑ። የማስተር አብነት ጉዳይ እጅግ በጣም ሲሪየስ ይመስለኛል። ዶክተሮቹም ያው በዱዓ እንድናግዛቸው ነው እንግዲህ መልእክታቸውን እያስተላለፉ የሚገኘው። ይህ ደግ ልጅ አላህ ያርገው እና ምናልባት ይህን ባይታመም ኖሮ እጻጽ ላይ ልክ እንደሌላው ጊዜ ሌሎቹም እንዳደረገው ማለት ነው ጥሩ እንቅስቃሴ አድርጎ እዛ አካባቢ ያሉ ሰዎችን ያው ከማህበረሰብ ጋር አስተባብሮ ይታደጋል ብዬ ተስፋ አድርጌ ነበረ። ቢሆንም ግን አሁን ላይ ያሉ ቲክታክ ላይ ያሉ ልጆችም በደንብ እየተንቀሳቀሱ ይገኛሉ። ህጻጽን አስመልክቶ በዚህ ሰዓት እጅግ አስደሳች የተባለ መረጃ ይዤላችሁ መጥቻለሁ። እንዲሁም አንድ የጥንቃቄ መረጃም እነግራችኋለሁ። እንግዲህ በ24 ሰዓት ባለሞላ ጊዜ ውስጥም 11 ሚሊዮን ብር ተሰብስቧል። የታሪክ መዝገብ ላይ የሚሰፍር ታላቅ የተባለ ድንቅ ተግባር በኢትዮጵያውያን እንግዲህ ተፈጽሟል። በተጽዕኖ ፈጣሪው በአዶናይ በኩል የተጀመረው ወገኖቻችን የእንርዳ ጥሪ እጅግ አስገራሚ ነበረ። ከገንዘቡ ባሻገር በቁሳቁስ ደረጃ እንግዲህ የሚደረገው ድጋፍም እንግዲህ በአካል ተገኝቼ ለመመልከት እንደቻልኩትም እጅግ የሚገርም ኢትዮጵያዊነት የተመለከትኩበት ነበረ። በህጻጽ ለሚገኙ ወገኖቻችን 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ ከ11 ሚሊዮን ብር በላይ መሰብሰብ ተችሏል። የኢትዮጵያውያን የርህራሄ ማዕበል እጅግ አስገራሚ ነበረ። የኢትዮጵያውያን አንድነት በተግባር እንግዲህ ለማየት ችለናል። በህጻጽ በረሃብ ለሚሰቃዩ ህፃናትና እናቶች የደረሳችሁ በገንዘብና በቁሳቁስ የረዳችሁ ሁላችሁም እንግዲህ ወገኖቻችን በእውነት ለመናገር ታላቅ ምስጋና ይገባችኋል። እንዲሁም የወገኖቻችን ረሃብ እንደራሳችሁ ቆጥራችሁ ስትተባበሩ ለነበራችሁ ትልቅ ምስጋና ይገባችኋል። ከዚህ ጋር ተያይዞ አሁን ላይ እንግዲህ ወደ ተከፈተው አካውንት ምንም አይነት ገንዘብ እንዳታስገቡ እንግዲህ በአዶናይ በኩልም ጥሪ ተላልፏል ማለት ነው። ዋው እጅግ በጣም ደስ የሚል መረጃ ነው የሰማ ነው። በ24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር ጥሩ ብር ነው። ካሉበት ችግር አንጻር ግን ይበቃል ማለት አይደለም። ግን ያው በ24 ሰዓት ውስጥ ሆነ በጣም ጥሩ ነው። አካውንቱ ላይ ብር እንዳይገባ ተብሏል። ለምን እንደሆነ ባይገባንም ያው ምናልባት አካውንቱ ደርሷችሁ ያን አካውንትን ይዤው ነበረ ምናልባት የኮሚቴ አካውንት ከሆነ ላመጣ ነበረ። ነገር ግን በዚህ አካውንት ላይ ብር እንደታስገቡ ተባለ። ኢንሻአላህ አዲስ አካውንት ከተከፈተ በቃ አደርግላችኋለሁ ማለት ነው። ግን ይሄ ጉዳይ ሲሪየስ ነው፣ እንደ ቀልድ እንዳትመለከቱት። በህጻጽ የሞቱት ቁጥሮቹ ግን ገብቷችኋል? ትኩረት እኮ አልሰጠነውም። 500 ሰው በላይ በረሃብ ማለት እኮ ማለት ነው። እንደ ምሳሌ ላስረዳችሁ። ከወራቶች በፊት በፊሊስጤማዋ ጋዛ በተከሰተው ረሃብ 475 ሰው ነው ሙቶ ዓለም ሚዲያ ትኩረት የሰጠው። ያ ብቻም ሳይሆን በዓለም አቀፍ የሚገኙ የተለያዩ አክቲቪስቶች የተለያዩ የምግብና መጠጥ መድኃኒት ይዘው ወደ ቦታው እንሄዳለን ያሉት ማለት ነው እነ ስሙድ ፍሎቲላ። እናም በኢትዮጵያ በአንዲት ቦታ በትንሽዬ ቦታ ከ500 ሰው በላይ ማለት እኮ በጣም ትልቅ ቁጥር ነው። በረሃብ እኮ ነው የሞቱት። ይህ የጅምላ ግድያ ምናምን አይደለም። በጣም ትልቅ ቁጥር ነው ለረሃብ ማለት ነው። ይህ ቁጥር ከ500 በላይ 500 ብቻውን አይደለም። አሁን ላይ 1700 የሚሆኑት ደግሞ አስቸኳይ ማለት እንግዲህ ቶሎ ካልደረሰላቸው በጥቂት ጊዜያት ውስጥ የሟቾች ቁጥር ይጨምራል ነው የሚለው መረጃው። አሁን ላይ በህጻጽ ያለው እንደሚታወቀው ከ16000 ሰው በላይ ነው በዚች ቦታ ተሰባስቦ የሚገኘው ተፈናቅሎ ማለት ነው። እናም አሁን ላይ የዚህ 1700 ሰዎች ራሱ ማለት ነው ትኩረት ካልተሰጠው
የሟቾች ቁጥር ሊጨምር ይችላል። እናም አሁንም ኃይለኛ የሆነ ትኩረት አሁንም በህጻጽ ያስፈልገዋል። ቁጥሩን ያመጣሁላችሁ የሁለቱን የረሃብ ሁኔታ ለማወዳደር ሳይሆን ምን ያክል ቁጥሩ ከባድ እንደሆነና ምን ያክል ትኩረት እንደሚፈልግ ለመናገር ስለፈለግኩ ነው። አሁንም ቢሆን ትኩረት ለህጻጽ። ሁላችንም ትኩረታችን ወደዛ ናክ። ያው የመንግስት ተቋሞችም በሀገራችን ያሉ ባለሀብቶችም ሀይጋ ምን ብንተባበር ማለት ነው። ውጭ ያለውን ሰው ሳይቸገር እዚህ ያሉ ባለሀብቶች እዚህ ያሉ ትላልቅ ድርጅቶች ማለት ነው ያቅማቸውን እንኳን የሆነ ነገር ቢያደርጉ ይሄ ችግር መቀረፍ የሚችል ነገር ነው። ወደ 1700 ሰዎች ናቸው ወይም አባወሮች ሊሆኑ ይችላሉ። እነዛ ሰዎችን ለመታደግ ሀገር ውስጥ ያሉ ትልልቅ ድርጅቶች በቂ ናቸው። ይሄ ነገር ያው የኔም ችግር ነው ብሎ ከተረዱት ማለት ነው። ይሄ ነገር ሀይቃ የሁላችንም እንደ ሀገር ነው በቃ የሚጠራው ማለት ነው። የሆነ ቦታ ረሃብ ከተነሳ ኢትዮጵያ ተረባለች ነው የሚባለው እንጂ ያቺ አካል ለብቻዋ ጻጽ ተረባለች እሷ ህዝብ እየሞተ ነው አይባልም። ሚዲያ ላይ ሲዘገብ ማለት ነው ሲዘገብ ዓለም አቀፍ ሚዲያዎች ኢትዮጵያ ልክ የ77 ድርቅ ላይ ማለት ነው እንደሚዘገበው ኢትዮጵያ ረሃብ ነው ድርቅ ነው የሚባለው። ይሄ ነገር ደግሞ ማጥፋት ይኖርብናል። ህዝቦቻችን፣ ወንድሞቻችን፣ ወገኖቻችን ልንታደግ ይገባል። ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ህፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀላ ለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምፅ መሆን ነው። እናንተ ደግሞ ለዚህ ድምፅ ምላሽ ሁኑ። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ አደራ። ለኔም ለናንተም ለሁላችንም ነው። አቅማችን የቻለን ሰው በአቅማችን መደገፍ ካልቻለን በዱዓም ደግሞ እንደዚሁ በሼር ተደጋግፈን ማለት ነው የሚችሉ ሰዎች ጋር ብናደርስ አሪፍ ነው። ይህንን ቪዲዮ እያየሁኝ ወይም ይህን ድርቅ የሚባል ነገር እያየሁኝ የሚጠጡትን ውሃ ምናምን ነገር እያየው ምናልባት የውሃ ጉድጓድ ቁፋሮ ድርጅት ቢኖረኝ ኖሮ ወይ ቢኖረን ኖሮ እንደ ጀማ የሁልሁል ጀማ ማለት ነው ቀጥታ ነበረ እዛ ቦታ ገብተን የጉድጓድ ውሃ የምናወጣላቸው የነበረው። ትናንትና ጀምሮም በቃ ከማታ ጀምሮ እያሰብኩት ነበረ ማስበው ነገር ስለነበረ ማለት ነው። የጉድጓድ ውሃ ምናምን የሚባለው ነገር በቃ ማቆፈርና ነገር ፍላጎት አለኝ የብቻዬን እስከ ጀማዓ ማለት ነውና ቀጥታ በቃ ሄደ ቆፈረን ቢያንስ የውሃ ጥማቸው ማስታገስ እንችል ነበር የሚል ነገር አሰብኩኝ ማለት ነው። ኢንሻአላህ አላህ ያግረው እናግዛቸዋለን በዛም በኩል ቢሆን አላህ ካለ። የጥንካሬ ተምሳሌት ከሆነችው ከአፍናን ጋር የኡምራ ፓኬጅ ይህ ቪዲዮ ከደረሳችሁ ስሟን ኮሜንት ላይ ሜንሽን እያደረጋችሁ የምትችሉትን ሁሉ ዱዓ አድርጉላት። የኡምራ ፓኬጁንም ያዘጋ እውነት እላችኋለሁ ይህ ቪዲዮ ካየው በኋላ የሆነ ጊዜ ተናግረን ነበር። ምናልባት አመት ቢሆነው ነው ከተናገርኩኝ ማለት ነው። ብዙ ሰውም ተናግሮታል ጽፎታል። ቀስ በቀስ ይሄ የኡምራ ፓኬጅ የሚሉት ነገር ማለት ነው በሴቶች ይመጣል እንደተባለው ማስታወቂያው ማለት ነው። አሁን እቺ ልጅ ከምናስተካክላለን በጣም ጀግና ልጅ ነች። እግሯ የተቆረጠችው ልጅ ነችና አሁን ደግሞ ከሷ ጋር ኡምራ ማድረግ የምትፈልጉ ምናምን ብለው ከቻረዋት ማለት ነው። ይሄ ቢዝነስ ወላሂ በጣም ዲኑን እያበላሸው ነው። ይሄ የኡምራ ቢዝነስ ማለት ነው። ቀጣይስ ማን ልታመጡ ነው? ዩቲናስን ምናምን የሆነ ተጽዕኖ ፈጣሪ ሴቶች ሲመጡ እያመጣችሁ ከሷ ጋር ኡምራ ማድረግ የምትፈልጉ ብላችሁ ልትሰሩ ነው? አረ ወላሂ ተገቢ አይደለም እንዴ። እየፈራ ነው ወላሂ እየፈራ ነው። የፈራ ነገር ቀስ በቀስ እየመጣ እየሆነ ያለውና ይሄ ነገር ኡምራ ላይ የምትሰሩ ኤጀንሲዎች ማለት ነው ተው አላህ ልትፈሩ ይገባል። ቢያንስ ኡስታዞቹ ምናምን ብታረጉ እሺ አብረናቸው ሄደን ዳዕዋ ሊያደርጉልን ነው። አንዳንድ ማናቃቸውን ነገር ሊያሳዩን ነው፣ ሊያስተምሩን ነው። እንደምትሉ ደግሞ ጉብኝት ምናምን ደግሞ ካለው ልታስጎበኙን ነው። ደስ ይላል። ጥሩ ነው ኡስታዞቹ አብረው ሲኖሩ። ግን በሴቶቹ ማስታወቂያ የምትሰሩት ምን እናርጋቸው? እሺ አብረናቸው አሁን ከሷ ጋር ሄደን ምን ይሁን? እሷ ስላለች እንዴት ነው ብሩ ይጨምራል? ቪአይፒ ነች እሷ ያለችው እንዴት ነው?
ይሄ በቃ መዘጋት አለበት። እዚህ ጋር እሷ ልጅቷ ታማሚ ነች እና እንደዚህ ጀግና ስለሆነች ተምሳሌ ስለሆነች ለእሷ በነጻ ሊያስደርጓት ይችላሉ። ግን በእሷ ስም ማስታወቂያ እየሰሩ ወንዱን ለመሳብ ነው። ምንድን ነው አላማችሁ? ምንድን ነው ይሄ ነገር? ወላሂ እንደቀል ልታዩት አይገባም። እኔ ሐቂቃ አሁን ላይ ከ198% ምናልባት 2% ሊሆን ይችላል ከሰሞተም ካየሁትም አንጻር 98% በዑምራ ላይና በቁርአን ኦንላይን ቁርአን ከሚያስቀሩት አንጻር ስንመለከታቸው አብዛኛው ዲኑን ለመካደም ሳይሆን ቢዝነስ ነው። 98 ምናልባት 2% ከሱም ካለ ነው። 90% ቁርአን ኦንላይን የሚያስቀሩና የዑምራ እንትን የሚሰጡ ሰዎች አገልግሎት የሚሰጡ ኤጀንሲዎች ማለት ነው 100% ማለት 98% ቢዝነስ ላይ ነው ትኩረታቸው ማለት ነው። ቁርአን የሚያስቀሩት ጭምር ማለት ነው። ኡስታዝ ምናምን የምትለው ሰውየው አላማው በቃ ቢዝነስ ነው። የቀራ የምናምን ነገር እኔ ፎጋሪ ነው። እኔ እንደዚህ አልስማማም ሐቂቃ ማለት ነው። ለዛ ነው አሁን ቁርአን ላይ በዩቲዩብ ቻናል ላይ እጅግ በጣም በዚህ ጊዜ 2-3 ሰርቻለሁ የቁርአን ማስታወቂያ። ከዛ በኋላ ብዙ ጊዜ መጥቶልኛል። ከሰሙት አንጻር ምናምን አንጻር ደግሞ በተለይ በግለሰብ የሚሰሩ ሰዎች ማስታወቂያ ይመጣልኛል፣ አልቀበልም። ዛሬ እኔ ትንሽ ብር ለማግኘት ተብሎ ኡማውን አደጋ ላይ መጣል ተገቢ አይደለም እና በዚህ አጋጣሚ ቲክቶከር ዩቲዩበሮችም ማለት ነው የምትሰሩትን ማስታወቂያ ተመልከቱት። ምንድን ነው አሁን የሰራው ማስታወቂያ ተገቢ ነው ትላለህ? አንተስ ምንድን ነው ለትውልዱ እያስተላለፍን ያለ ነው? ነገስ ማን ልታመጡ ነው? የትኛዋን ቲክቶከር ዩቲዩበር ልታመጡብን ነው? ከእሷ ጋር ኡምራ የምናደርግላት ያማል ብቻ። እስቲ አንድ ቪዲዮ ሆነን የመጨረሻ እንለያያለን። ለምንድን ነው ግን ለሴት ልጅ ሽቶ ሐራም የሆነው? እኔ እነዚህ ሽቶዎች ሳልቀባ አልወጣም። ይቅርታ አድርጉልኝ። መርሐባ እህቴ፣ ለዚህ ንግግርሽ ተውበት አድርጊ። በርካታ ሰዎች በምላሳቸው ምክንያት ጀሃነም እንደሚወርዱ የአላህ መልእክተኛ ለሙዓዝ ብኑ ጀበል አስረድተውታል፣ ነግረውታል። በምላሳቸው ምክንያት ወደ 70 ክንድ የሚምዘገዘግ የጀሃነም እሳት ውስጥ ይወረወራሉ ተብሏል። አስበሽበትም ይሁን ፈልገሽም ይሁን ለማስታወቂያም ይሁን ለምንም ይሁን በእስልምና እንደዚህ አይነት ቀልድ የለም። ለምን ተከለከለ? እውነት ጥያቄው ግራ አጋብቶሽ ከሆነ እንደዚሁም ደግሞ መልስ አተሽለት ከሆነ እስልምና ላይ ለሁሉም ነገር መልስ አለው። ነገር ግን መልስ ባይኖረውም ደግሞ የመቀበል ግዴታ አለብን። ወማ ካነ ሊሙእሚኒን ወላ ሙእሚነቲን ኢዛ ቀደላሁ ወረሱሉሁ አምረን አየኩነ ለሁሙል ኸይረቱ ሚን አምሪሂም። ለአማኝ ወንዶችም ሆነ ለሴቶች አላህና መልእክተኛው አንድ ነገርን ከወሰኑ በኋላ ምርጫ ሊኖራቸው አይገባም። ለምን እንዴት መሆን አልነበረበትም ብለው አስተያየት የመስጠት ሀሳብ የማመንጨት መብት አልተሰጣቸውም። ከዛ በዘለለ ደግሞ እኔ እቀባለሁኝ እኔ እንዲህ አደርጋለሁ ማለት አላህ ላይ ድንበር ማለፍና ምን ታመጣለህ የራሱ ጉዳይ አይነት መልእክት አለው። ከዛ ውጪ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋሉ? አዩ መምራአቲን إذا استعطرت ثم خرجت من بيتها ليجد ريحها فهي زانية له ማንኛውም ሴት ከቤቷ ሽቶ ተለቅልቃ ከወጣች የሚሸትን ነገር ተለቅልቃ ከወጣች ከዛ በኋላ አደባባይ ላይ ወጣ ሽታዋን ወንዶች እንዲያሸቱላት ወይም የሚያሸቱ ከሆነ ለጂዱ ሪሃ ፈየ እቺ ሴት ዛኒያ ዝሙተኛ ነች ተብሏል። ስለዚህ በራስሽ አንደበት በራስሽ እንትን እኔ ዝሙተኛ ነኝ የሚል መልእክትን ማስተላለፍ ነውና ቶሎ ወደ አላህ እንድትመለሺ ጥሪ ያደርጋለሁኝ። እንዳይለመድሽ በማንኛውም አይነት መልኩ ለቀልድም ይሁን ለቁም ነገር በእስልምና ላይ እንደዚህ አይነት የሆነ እኩይ የሆኑ ተግባራቶች ዋጋ ያስከፍላሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ኡስታዝ አለላህ በጣም በተረጋጋና እንግዲህ በምትቀበለው አይነት መልኩ ነው ዳዕዋ ይደረገላት። ለሷ ብቻ ሳይሆን ደግሞ ሽቱም ለምትቀበሉ እህቶቻችን ጭምር ነው ይሄ መልእክት ማለት ነው። እንደቀደም እንዳልኳቸው ነው ዛሬ ላይ ለቢዝነስ ሲባል ብር ለማግኘት ለዚች ዱንያ ሲባል የማይደረግ ነገር የለም። ቀደም የዑምራውን ነገር ተመልክተናል። እዚህ ጋር ደግሞ ረሱል ሰለላሁ ዐለይሂ ወሰለም የረገሟት ወይ ደግሞ እቺ ዝሙተኛ ናት ያሏትን ግለሰብ ነኝ እያለች ነው። ሽቶ እኔ እቀባለሁ እናንተ ተቀቡ ተብሎ ያው ቢዝነስ መሆኑ ነው። አሁን እዛ ጋር የመጣ ሽቶ ነው። ሴቶች መቀባት አለባቸው። የሴቶች ሽቶ ነው ምናምን ነው ዘመኑ ታውቃላችሁ። የወንድ ሽቶ ብሎ ካህሉታልና የሴት ነው ችግር የለውም ልትለን ነው ማለት ነው ደግሞ። ስለዚህ ይሄ ነገር ተገቢ አይደለም።
የጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። የዛሬ ቪዲዮ ከወዳችሁ ሁላችሁም ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።